የሚያስተምሯችሁ እናንተን ምንድነው ክርስትና ላይ እንዴት መጸዳዳት እንዳለባችሁ ነው። እስኪ ስለ አምላካችሁ የተማራችሁትን ነገር አስተምሩ፣ ንገሩ እንላችኋለን። እኛ ደግሞ ማለት ነው ዑመር አለ ዑመር ይሰማል? ማይክን ክፈትና አውራ። እያወራ ከሆነ አይሰማም፣ ዝግ ነው ማይክ። አይወንደር ስላላህ አካላት 5-6 ደቂቃ ማውራት የሚችል ሙስሊም ጣልቃ ሳንገባበት መገብቶ ማስረዳት ይችላል። አምላኩ እኔ ማመልከው እንደዚህ ነው ብሎ ስላለው አካል መናገር የሚችል ሙስሊም ካለ ኢትስ ኦፕን፣ ቤታችን ክፍት ነው። ስለምታመልኩት አምላክ መስጊድ ውስጥ የተማራችሁትን ብዙ ጊዜ ደጋግሞ ሙስሊሞች ሼኮቻቸውና ኡስታዞቻቸው ሲናገሩ ሰምታችኋቸው ከሆነ ስላላህ ምንም የሚያውቁት ነገር የለም። ስላላህ አላስተማሯቸው። ቴሌቪዥን ቻናሎቻቸውን ተመልከቱ፣ ፖድካስቶቻቸውን ብትመለከቱ፣ በጣም የተለያየ ሶሻል ሚዲያ ላይ ብታዩቸው የሚናገሯቸው የሚሰጧቸው ትምህርቶች እንኳን እነዚህ ዓለማዊና ስጋዊ ነገሮችን ነው የሚናገሩት። ይሄ እንዴት ነው የምበላው፣ እንዴት ነው የምጠጣው፣ እንዴት ነው የምሸናው፣ እንዴት ነው የምጸዳዳው፣ እንዴት ነው ወሲብ የማደርገው፣ እንዴት ነው ሚስቴን የምፈታት፣ ባሌ ፈቶኛል፣ እንደዚህ አይነት ነገሮችን ነው የሚናገሩት። እስኪ ስላላህ አለ ተመልሰዋል። በጣም ስትራግል እያደረኩ ነው። ሜይ ቢ ኮፒ ሊንኩን ከፍ አድርጉት። አይደለም በጣም እየሰማሁ ማለት ነው፣ እያስቸገረኝ ነው። ኤኒዌይስ ስላላህ ማንኛውም ስላላህ አካል እኛ ፊት ገብቶ ማውራት ይችላል? ስንት አካል ነው የምታመልኩትስ? ኑና እስቲ እኛ ፊት አንድ አካል ነው የምናመልከው በሉን። ወይናው እጁ ምንድነው ስትባሉ መለኮታዊ አካል ነው ትላላችሁ። እግሩ ምንድነው? መለኮታዊ አካል ነው ትላላችሁ። ባቱ ምንድነው? መለኮታዊ አካል ነው ትላላችሁ። ባህሪው ነው ትላላችሁ። ኮፒሊንግ አሉ። ለማንኛውም ኤኒዌይስ ስለዚህ ስንት መለኮታዊ አካላቶችን ነው የምታመልኩት? ስንት መለኮታዊ አካላቶችን ነው የምታመልኩት? የተያያዙ ናቸው? የተነጣጠሉ ናቸው? ድፍን ናቸው? ውስጣቸው ቀዳዳ ነው? አካል ጎደሎ ነው የምታመልኩት። ያልተሟላ ተጀምሮ አላለቀ። እጅ አለው ትከሻ የለውም። ፊት አለው ጭንቅላት የለውም። ወገብ አለው ሆድና አንገት የለውም። ባት አለው ታፋ የለውም። እግር አለው ጣት የለውም። ኑና እስቲ ስላላ እኛ ፊት አውሩ። ኑ ግቡና ስላላህ እኛ ፊት አውሩ። እስቲ 5 ደቂቃ ፈቅደንላችሁ ራሱ ነፃ መድረኩን ብንለቅላችሁ ስላላህ ማውራት አትችሉም። ክርስትና ላይ አፍ እንደመክፈት ክርስትናን አታክ እንደማድረግ ስላላህ እኛ ፊት አታወሩ። አላህ አልወለደም አልተወለደም፣ እርሱ አንዱ ነው፣ ቢጤ አምሳያ የለውም ብሎ መስጊድ ላይ እንደመጮህ እኛ ፊት መጣችሁ ስላላህ ማውራት አትችሉም። የእናንተ ትልቁ ዶግማችሁ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ነው። ከዚህ ውጪ ከነኚህ ከሶስቱ ውጪ በል እርሱ አንዱ ነው፣ የሁሉ መጠጊያ ነው፣ አምሳያ ቢጤ የለውም፣ አልወለደም አልተወለደም። ከዚህ ውጪ የምታውቁት ካለ ስላለ አካላት ማውራት ትችላላችሁ። ወለየው ነኝ። እንኳን ደህና መጣሽ። ሰማለሁ። ይሰማል እፎይ። ወለየዋ ነኝ። ይሰማሻል?
ሀኑኒ ሰላም ብያለሁ። ወሎዬ ነኝ። መቀጠል ትችላለሽ ማውራት ከፈለግሽ። ይመስገን። አካል ጎደሎ አምልኮት እንዴት ነበረ? አካል ጎደሎ እንደሆነ ታውቂ ነበር ወይንስ ዝም ብሎ አላህ አንድ ነው ብለሽ ነበር የምትቀጥይው? አዎ ማለት እንደዚህ ሰፋ ባለመልኩ አይቼ አላውቅም። እንግዲህ አሁን ነው እየተማርኩ ያለው። ኦኬ። አካል ጎደሎ ለምን የምታመልኩት ሙስሊሞች? ያልተሟላ ተጀምሮ ያላለቀ ለምን የምታመልኩት? እስልምና ውበቱ አለማወቅ። እስልምና ትልቁ ውበቱ የሙስሊሞች ማለት ነው ስለ አምላካችሁ ዝምታ፣ አቮይድ ኤኒ ኩዌሽን። በአላህ ላይ የሚመጣውን ቤላ ኬፍ ብሎ ማለፍ። ወላሂ ደደብ አለመሆኔን አንቺ ራስሽ ትመሰክሪያለሽ። እዚህ ገስት ላይ ሆነሽ ድድብና እስልምና ውስጥ እንድቆዩ ያደርጋችኋል። ስላላህ ማንኛውም ሰው አላቅም ከሚለው በስተቀር መልስ የለው። ይኸው ልንገርሽ ለአንቺ፣ አላህ ጭንቅላት አለው አታቂም። አላህ አንገት አለው አታቂም። አላህ ሆድ አለው አታቂም። አላህ ባት አለው አታቂም። አላህ ብልት አለው አታቂም። የምታቂው ምንድን ነው? አላህ እጆች አሉት፣ አላህ ፊት አለው፣ አላህ ባት አለው፣ አላህ እግር አለው። እነኝን ነው የምታቂው። ከነኝ ውጭ የምታቂው የለም። እነኛ አካላቶቹ የተያያዙ ናቸው ወይንስ የተነጣጠሉ? አታቂም። ባት ማለት ምን ማለት ነው ብዬ ብጠይቅሽ አታቂም። እግር ምንድን ነው ብዬ ብጠይቅሽ አታቂም። እጅ ምንድን ነው ብዬ ብጠይቅሽ አታቂም። 5 ጣቶች አሉት እጁ። እጅ ምንድን ነው? ጣትስ ምንድን ነው? አታቂም። ታቂያለሽ? አይመለከትሽም? ኩል። ስለዚህ ስለ አላህ እኛ ፊት ደፍሮ እነኝን አካላቶቹ ማንም ሊመልስ አይችልም። አይደለም እናንተ ሼሆቻችሁ፣ እነኞቹ ሳይሆን የምትኮሩባቸው ሼኹል ኢስላም የምትሏቸው እነ መሐመድ አብዱልዋሃብ እነ ኢብኑ ተሚያ ሊመልሷቸው አይችሉም። ቤላ ኬፍ ብለው ከማለፍ በስተቀር ወይንም አላሁ አለም ብላችሁ ከምታልፏት በስተቀር ማናችሁም አትመልሱትም ይሄንን። ምክንያቱም ሙስሊም ናችሁ። እስልምና ውስጥ የሚያቆያችሁ የእስልምና ውበቱ፣ የእስልምና ጥንካሬው፣ የሙስሊሞች ውበታችሁ አለማወቅ ነው። አለማወቅ ክርስትናን እንደልባችሁ መሳደብና ክርስትናን ዝም ብላችሁ ጥያቄ መሸከም እስልምና ውስጥ እንድቆዩ ያደርጋችኋል። ከዛ ውጭ ግን ስለ አላህ ደዴ መጠየቅ የጀመራችሁ ቀን አካል ጎደሎ ለምንድነው ማመልከው ብለህ መጠየቅ የጀመርክ ቀን ከእስልምና ትወጣለህ። አላህ እጁ ምንድን ነው ብለህ ደዴ የጠየቅ ቀን ከእስልምና ትወጣለህ። ምክንያቱም ማንኛውንም ጥያቄ በአላህ ላይ መጠየቅ የተጠላ ስለሆነ የተጠላ ነው የሚለው ጥያቄዎችን እነኝም መጠየቅ የተጠላ ነውና አላህ የጠላውን ነገር ደግሞ የምጠይቅ ከሆነ ከእስልምና ሊትራሊ ትወጣለህ ማለት ነው። ያለህ አማራጭ ምንድን ነው? ሰዎች ከእስልምና እንዳይወጡ ክርስቶስን መሳደብ አለባቸው ኡስታዞቻቸው። ሰዎች ከእስልምና እንዳይሸሹ ወደ ክርስትና እንዳይመጡ ክርስቶስን መሳደብ አለባቸው ኡስታዞቻቸው። ብዙ ግብብዳ መጽሐፍቶችን ክርስትናን የሚያንቋሽሹ መጽሐፍ አለባቸው። ለምን? ሰዎች እውነትን እንዳያውቁ ወደ ብርሃን እንዳይመጡ ክርስትናን የሚያንቋሽሹ ጽሑፎች መጻፍ አለባቸው። እንዲያ ካልሆነ በቀላሉ ሰው ከእስልምና ይወጣል። እስልምና ውስጥ እዛው አንቆ ለመያዝ ለማስቀረት ሰው አናመልክም ወንድ አናመልክም የሚሉ መጽሐፍቶች በርከት ብለው እንዲጻፉ በርከት ተብለው በየመስጊዶቻቸው በትልልቅ ሞንታርቦ እንዲነገሩ በማድረግ የሙስሊሞችን አይምሮ ካደሙና ከተቆጣጠሩት በኋላ ሰው ከእስልምና ወጥቶ ወደ ክርስትና እንዳይመጣ የሚጠቀሙበት ታክቲክ ነው። እንግዲህ ማይኩን እናንተ ጀምራችሁታል። እኛም ማይኩን እንቀበላችሁና
እንግዲህ ያው ስለምንድን ነው እሱ አካል ጎደሎ የምታመልኩት ብለን ስንጠይቃችሁ ምን ይሆናል መልሳችሁ? እንግዲህ ያው ስለምንድን ነው ጭንቅላት የሌለው የምታመልኩት ብለን ስንላችሁ ምንድን ነው መልሳችሁ? እንግዲያውስ ባት ያለው ታፋ የሌለው አካል ምንድን ነው? እሱ ተንጠልጥሎ ነው ባቱ ያለው ወይንስ ባቱ ፊቱ ላይ ነው ብለን ስንጠይቃችሁ ምንድን ነው መልሳችሁ? እንግዲያውስ ፊቱ እግር ነው ብለን ስንጠይቃችሁ ምን ይሆናል መልሳችሁ? አይ አንዱ ለአንዱ ይለያያል ምትሉን ከሆነ ባቱ እዛ ጋ ነው፣ እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ ጣቱ እዛ ጋ ነው፣ እጁ እዛ ጋ ነው፣ መዳፉ እዛ ጋ ነው። አይ የተያያዘ ነው ካላችሁ በምንድን ነው የተያዘው? በምንድን ነው የተያዘው የሚል ጥያቄ ይመጣባችኋል ማለት ነው። በምን ተያያዘ? አካላቶቹ መለኮታዊ አካል ብላችኋልና መለኮታዊ አካል ከሆነ ደግሞ እጁ መለኮታዊ አካል ነው ካላችሁን በደንብ አስተውሉ። እጆቹ መለኮታዊ እጆች ተብለው ይጠራሉ ካላችሁን ሁለት እጆች አሉትና አላህ ሁለት መለኮታዊ አካል አለው ማለት ነው። ምክንያቱም መለኮት ማለት የሚመለክ ማለት ነው። ምንም ሌላ ነገር አይደለም። መለኮታዊ ስላልከው ለውጥ አመጣህ ማለት አይደለም። ቲክቶክ ላይ ያሉ አንዳንድ ውሳዞች መለኮታዊ እጅ ነው፣ እጅ አይደለም መለኮታዊ እጅ ነው ይላሉ። ሽታውም የለም ብሮ መለኮታዊ እጅ የሚል በቁርአንም በሐዲስም የለም። ፎርሴክ ኦፍ አርጉመንት ከአንተ ጋር ስማማለሁ ኡስታዝ፣ ከእናንተ ጋር ስማማለሁ። መለኮታዊ እጅ ነው። ስንት መለኮታዊ እጅ አለ? ሁለት መለኮታዊ እጅ አለ። መለኮት ማለት የሚመለክ ነው እና ሁለት መለኮታዊ አካል እጅ የሚባሉ ታመልካለህ ማለት ነው። ሁለት እጆች ታመልካለህ። መለኮት ማለት የሚመለክ እስከሆነ ድረስ መለኮታዊ እጆች እስካልክ ድረስ ሁለት የሚመለኩ እጆች እያልክ ነው። ሁለት እጆች ይመለካሉ እያልከን ነው ማለት ነው። ሌላስ? ሁለት መለኮታዊ እግር ካልክ ሁለት የሚመለኩ እግር እያልከን ነው ማለት ነው። ስንት ሆኑ? አራት መለኮታዊ እጅና እግሮች። ጉድ! አራት መለኮታዊ አካላቶችን እያመለክ ነው። በዚህም መሰረት የምታመልካቸው የአላህ መለኮታዊ እጆች እግሮች ብለህ ደምረህ ስንት እንደሆኑ ልነግረኝ ከቻልክ እኔ ንጽጽር አቆማለሁ። የትኛውም ኡስታዝ ሼክ የአላህ መለኮታዊ አካላቶች እነኚህ ብቻ እነኚህ ናቸው ብሎ በቁጥር የሚነግረኝ ካለ አካውንቴን ሸልመዋለሁ፣ ንጽጽር አቆማለሁ። እናንተ ደፍራችሁ አላህን እናውቀዋለን፣ የአላህ መለኮታዊ አካላቶች እኛ የምናመልካቸው የአላህ አካላቶች እነኚህ ናቸው ብላችሁ በቁጥር ንገሩኝ፣ ንጽጽር አቆማለሁ። አታውቁትም። የምታመልኩት አካል ስንት መለኮታዊ አካል እንዳለው አታውቁም። አታውቁም። እናውቃለን የሚል አንድ ብቻ ነው ፈልገው፣ ብዙ አይደለም። አንድ መረጃ ብቻ ነው ፈልገው፣ ብዙ አይደለም። ይኸው ይሄን ያህል ነው ብሎ ማምጣት የሚችል መለኮታዊ አካሉ አንድ ነው፣ ሁለት ነው፣ ሶስት ነው። አንዲት ማስረጃ ብቻ ነው ፈልገው። ልብ በሉ፣ የአላህ መለኮታዊ አካሉ ይሄን ያህል ነው ብሎ መናገር የሚችል እስከዛሬ አልተፈጠረም፣ አሁንም የለም፣ ወደፊትም አይኖርም። ጥያቄው ራሱ አይገባቸውም። ቅያማ ይመጣል የጥያቄ ሳይመለስ። ስለዚህ ሙስሊሞች የሚያመልኩት አካል ስንት አካላት እንዳሉት እንኳን አያውቁትም። ምክንያቱም የተገጣጠመው የተሟላው መቼ ነውና አፕዴት የሚያደርግ ስለሆነ። አው ሙሐመድ የነገራቸው አንድ እግር ነው እና አብዱል መዋብ መጥተው ሁለት እግር አድርገውታል። አንድ እግርማ ይደብራል ብለው ኩርሲ ያለችው ኩርሲዋ የአላህ ሁለት እግሮች ማሳረፊያ ነች ብለው አስቀምጠዋል። ስለዚህ አላህ ሁለት እግር አለው እያሉ ነው አሁን ኡስታዞቻቸው።
እነ መሐመድ አብዱልዋሃብ አላህ ኩርሲው የአላህ የሁለት እግር መቀመጫ ነው ስላሉ፣ ስለዚህ የሁለቱ እግሩ የአላህ መቀመጫ ከሆነ ኩርሲ፣ ስለዚህ አላህ ሁለት እግር አለው ማለት ነው የሚል ኢንተርፕሪቴሽን አምጥተዋል ማለት ነው። ሙሐመድ ስለ አላህ ሁለት እግር ያውቃል አያውቅም? አንድ ነገር ነው የተናገረው። ስለ ኩርሲው ያውቃል አያውቅም? ሙሐመድ አንድ ሀዲስ እንኳን የለም፣ አንድም ሀዲስ የለም እንደዛ የሚል። ትናንትና የመጡ አይ ኩርሲ ያለችው ኩርሲው ላይ ደግሞ እግሩን ያደርጋል፣ እግሩ ደግሞ ሁለት እግር ነው የሚያስቀምጥበት ነው ብለው ያሉት ትናንት የመጡ ናቸው። አለ የሚል ካለ አንድ ሀዲስ ብቻ ነው ፈልገው፣ ከቡሃሪ፣ ከሙስሊም፣ ከናሳይ፣ ከአቡ ዳውድ፣ ከኢብን መጃ አንድ ሀዲስ ብቻ ሊመጣለት አይችልም። ስለዚህ ትናንትና የመጡ አካላት አይ አንድ አካል ነው ያለው አንድ እግር ነው ያለው ካልን ይደብራል፣ ስለዚህ ሁለት እግር እናርግለት ብለው መቀመጫ አለች እግሩ የሚያሳርፍባት፣ እሷም ሁለት እግር ማሳረፊያ ነች ብለዋል። ስለዚህ ሁለት እግር አለው አላህ እያሉን ነው። አላህ እግሩ ከባቱ ጋር የተያዘ ነው አይደለም? ማንም ያውቅ የለም። እስካሁን ድረስ አልተጠየቀም ነበር። አሁን እየጠየቅን ነው። እስካሁን ማንም ሊመልስ አይችልም። ወደፊትም አይመልሱትም ይህን ጥያቄ፣ ወደፊትም ሊመለስ ማይችል ነው። ልብ በሉ። ማንኛውም እኛ ፊት ገብቶ ይሄንን መመለስ የሚችል አካል አይኖርም። ምክንያቱም ያስተማሯቸው ክርስትናን እንዴት ማታክ ማድረግ እንደሚችሉ፣ ክርስቶስን እንዴት መሳደብ እንደሚችሉ፣ ክርስቶስን እንዴት መተቸት እንደሚችሉ ከልጅነታቸው ጀምሮ የሰሯቸው ይሄንን ነው። ሜንታሊ ብሬን ወሽ አድርገዋቸው ከዛ በኋላ ያንን ወሽ ካደረጉት በኋላ ያንን የታጠበ አይምሯቸውን እዛ ላይ የጫኑት ፎርማት አደረጉት። ከዛ በኋላ የጫኑት ምንድነው? እሱ ክርስቶስ ላይ እንደዚህ እያላችሁ ጠይቁ፣ ክርስቶስን እንደዚህ ብላችሁ ተሳደቡ፣ መጽሐፍ ቅዱስን እንደዚህ ብላችሁ ጠይቁ፣ ክርስቲያኖችን እንደዚህ ተሳደቡ፣ ክርስቶስን እንደዚህ ብላችሁ ተናገሩ፣ ከዛ ክርስቲያኖችን እንደዚህ ብላችሁ ጠይቁ የሚል እንጂ ስለ አምላካቸው 5 ደቂቃ እንኳን ስለ መለኮታዊ ባህሪያት ሁሉ ኦንቶሎጂካሊ ያለውን አውሩ ብትሏቸው አውሩ። ከአካላቶቹ ጋር በተያዘ ፔሮኮሮስስ በሆነ ሁኔታ ነው አይደለም፣ ኦንቶሎጂካሊ ምንድን ነው እሱ አካላቶቹ ያለው ብላችሁ ብትጠይቋቸው 1 ደቂቃ አውሩ። ከፍጥረት አንጻር ኢኮኖሚካሊ ያለውን የተወሰነ 2 ደቂቃ ያህል ሊያወሩ ይችላሉ። ምክንያቱም የሰሯቸው ምንድነው? እሱ ክርስትናን አታክ በማድረግ ብቻ ነው የሰሯቸው። ማርክ ማይ ወርድ። እንግዲህ አሁን ከጀመርን ኦልሞስት ወር ሊገባን ነው አደለ? አሁን የአላህን ቶፒክ ከጀመርን በደንብ ታዘቡ። 1 ሲደመር 1 ሲደመር 1 ሰማለህ? ኦኬ ምን አልከን? ኮመንት ላይ ምን ብያችሁ ነበረ? ጻፉልኝ እስኪ። ስላለ አካላት መልሳለሁ። ጥያቄ ነበረኝ አልኩሽ። አታስተናግዱኝ? ስላለ አካላት መልሳለህ እኮ እኔ ጥያቄ ነበረኝ። ጥያቄ ለመጠየቅ ነው የገባሁት። ቀደም ምን ብያችሁ ነበረ? ዘሆል የሰሯቸው ክርስቲያኖችን እንዴት መሳደብ፣ ክርስቲያኖችን እንደዚህ ብላችሁ ጠይቋቸው ብለው ነው እንጂ የነገሯቸው ስለ አምላካቸው ነግረዋቸው አይደለም። የነገሯችሁን ሰከንድ ሳይቆይ ፕሩቭ ላደርግላችሁ ነው አሁን እየጠየቁት። ፕሊስ በእናትህ አትጮህ። አካል ጎደሎ እያመለክ ሰው ስለምታመልክ ትለኛለህ እንዴ? አካል ጎደሎ እያመለክ ፕሊስ አካል ጎደሎ ዘገምተኛ አካል ነው የምታመልከው። ከሦስቱ ሥላሴ ፕሊስ ተረጋጋ። እስቲ ኮመንቱን እንደዚህ በሉት፣ አካል ጭንቅላት የሌለው አናመልክም በሉ እስቲ።
ኮመንቱ ይቁጠር። ጭንቅላት የሌለው አናመልክም። አካል ጎዶሎ ጭንቅላት የሌለው አናመልክም። አይ ትሬንዱ ይጀመር ነው። ቀጣይ ፌስቡክም የትሬንድ ይሁን። ጭንቅላት የሌለው አካል ጎዶሎ አናመልክም። ወንድ ልጅ ወንድ አታመልክም አይደል? እሱን ደግሞ እንዴት እንደመጣባችሁ ያሳያቸዋለሁ። ጭንቅላት የሌለው አካል ጎዶሎ አናመልክም። ትሬንድ አድርጉት። ጥያቄን መልስ። ጭንቅላት የሌለው አይ ተረጋጋ፣ ፓኒክ አታድርግ። ጭንቅላት የሌለው አካል ጎዶሎ አናመልክም። እኛ አይ ፓኒክ አታድርግ ወንድም። አይ ጭንቅላት የሌለው ወንድ ልጅ እንደምታመልክ ደግሞ እናሳየህ። ኢብኑ ተሚያ እንደዚህ ይልሃል። ኢብኑ ተሚያ እንደዚህ ይልሃል። ቆይ ተረጋጋ። አንድ አምላክ ዝም በል። ጭንቅላት የሌለው አካል ታመልካለህ። ወንድ ልጅ እንደምታመልክ ደግሞ አንብብለት ክርስቲያን። ሙስሊሞች ብዙ ጊዜ እናያውቁትም። እንግዲህ እጅ እግር አለው ከተባለ ጭንቅላት የሌለው አካል ጎዶሎ አናመልክም። አንደኛው ሴት አንዴ ተረጋጋ እስኪ፣ አንዴ ተረጋጋ። እዛ ስድብ እንዳስተማሯችሁ እኮ እናውቃለን ወንድማችን። አንዴ ተረጋጋ፣ አንዴ ተረጋጋ። ግድ የለም ችግር የለውም። አንዴ ብቻ ተረጋጋና ለአንብብና ከዛ ትቀጥላለህ። ስድብም ከሆነ ተሳድበህ ትወጣለህ፣ ችግር የለውም። እኛ እናስተናግዳችኋለን። ግን ጥያቄያችንን ትመልሳለህ። ስድብ ነው የጋቷችሁ፣ ስድብ ነው ያስተማሯችሁ፣ ብልግና ነው ያስተማሯችሁ። ተመልከቷቸው፣ ዝም ብላችሁ ብቻ ክርስቲያኖች ተመልከቷቸው፣ እንዴት አይነት ባለጌ ወራዶች እስልምና። አንዴ ተረጋጋ። አትወጣም አይ ወደዛ ሸኘው። ጭንቅላት የሌለው አናመልክም። ወንድ አታመልክም አይደል? ወንድ እንደሆነ አላህ ይነበብልህ። አንዱ አምላክ ማይክን አንሳና የምታመልከው አካል ወንድ ነው አይደለም? ጾታ እንደሌለው ነው የማውቀው። ኦኬ ፂም አልባ የሚባለው ፂም አልባ ወንድ የሚባለው ማን ነው? ጾታ ያለው ነው አይደለም? ምን እንዴት ፂም የሌለው ፍሪዛም ተብሎ የሚጠራው ሴት ነው ወንድ? ፍሪዛም ወንድ ነው። ይኸውልህ አንተ አላህ ነው። አንብብለት። ምን ላይ ነው? እሺ ምን ላይ ላንብብ? ያው አንድ ጊዜ ላንብብልህ ያሳያለሁ ማስረጃ። ያንተ ታላቁ ሼክ በሰበሰበው ሐዲስ ላይ ኢብኑ ተሚያ ሼኩል ኢስላም የእስላሞች ሼክ በምትሉት በታላቁ ቢያኑል ተልቢስ መጽሐፍ ላይ 7ኛው ሙጀለድ ቀጥል ክርስቲያን። the messenger of Allah may God bless him and grant him said የአላህ መልእክተኛ ሰላም ምናምን በሱ ላይ ይሁንና ይላል I saw my lord እንደዚህ አለ I saw my lord in the form of beardless young man with abundant hair curly in a green garden ይላል። ጌታዬን አየሁት ምን ሆኖ ፂም አልባ ፍሪዛም ወጣት ሆኖ በአረንጓዴ በሞላበት ቦታ አየሁት ብሎ መሐመድ አላህን እንዳየው በእንደዚህ ቦታ ይናገራል። ያ ያየው አካል ምንድነው? ፂም የሌለው ወጣት ፍሪዛም። ይሄን የታገኘዋለህ በያን አልተልቢስ አልጀህሚያ 7ኛው ቮሊዩም ፔጅ 290 ላይ ማለት ነው። ጭንቅላት የሌለውን አካል ኢብኑ ተሚያ ለማሻሻል ጭንቅላት የሌለውን አካል ኢብኑ ተሚያ ደግሞ ለማሻሻል ምን አደረገው? አይ ፂም ነው የሌለው እንጂ ፍሪዝ ጸጉር አድርጎ መሐመድ አይቶታል የሚል ሐዲስ አመጣ ማለት ነው። እስቲ ጭንቅላት አለው የሚል አምጡልን ከቁርአን። አላህ ፊትን ጭንቅላት ከየት ነው ያመጣችሁለት? እችኛዋን ተተቀበላችሁ ደግሞ አይ ጭንቅላት አለው የሚለውን ኢብኑ ተሚያን የምትቀበሉ ከሆነ ወንድ ነው። ሁለት ኦፕሽን አላችሁ። ጭንቅላት አልባ ማድረግ አለም ኢብኑ ተሚያን ተቀብለ አዎ ፍሪዛም ፂም ያላወጣ ገና ፍሪዝ ጸጉር ያለው አንተ ጎረምሳ እንደ ጎረምሳ ገና ያኔ ስንፈነዳ አካባቢ ጸጉራችንን የጉርምስና አለ እንትን ስትል የሆነ ሰዓት 90 ውስጥ ትንሽ ከ90 ውስጥ ገና ሳንደር ምናምን አካባቢ ላይ እያለ 10 ምናምን ዓመት ላይ ስገባ የሆነ ቫልዝሊን ነበረች ጸጉርህን ትገምደዋለች በጣም ማለት ነው። እና ጸጉርህን ትታጠብና ውሃ እንትንትልና ፍሪዝ የሆነ ጠፋኝ ቫልዚ ነው የሆነ ጭቃ ነገር
ትታጠብና እንዲህ ታደርገዋለህ። ከዛ ወዲያ እንዲህ ስትለው ይሄ ሞኮረኒ እንትኑ አለ አይደለ? እንትኑ እንደዛ ክብ ክብ ይሰራል። የኔ ፍሪ ሲሆን በጣም ነበር ፀጉር የሚያምረው እና እንደዚህ እየመጡ ይነኩት ነበረ። ፍሪ ሲሆን በጣም ጥቁር ነበር ፀጉሬ። አሁን የተበላሸው እና ዱጫ ነው በጣም ሲፈረዝ እንትን ይላል አላ እንደዛ ጠምልሎ ሲም ያኔ እኔም አላወጣው ነበረ እና አረንጓዴ ቦታ ላይ መዝናኛ ቦታ ምናምን ዱቅ ብሎ ምናምን ማለት ነው። ቀጥላም በአማርኛው አንብብላችሁ አሁን የአረብኛ ትርጉም ወደ አማርኛ ሲተረጎም እንደዚህ ነው። የአላህ መልእክተኛ እንዲህ ብለዋል፣ ጌታዬን በወጣት መልክ ጎረምሳ ፀጉሩ የተጠቀለለ ሆኖ በአረንጓዴ የአትክልት ስፍራ ውስጥ አየሁት። ምን ያለ ጎረምሳ? ሉክ ጎረምሳ ፀጉሩ እንግዲህ አላህ በባህሪው ነው ጎረምሳ የሆነው ማለት ነው። ያ መለኮት ብለው የሚናገሩት አካል ምንድነው? ጎረምሳ ነው። ይህ ሰው ሆኖ አይደለም፣ በባህሪው ጎረምሳ፣ ፀጉሩ ደግሞ የተጠቀለለ። ጎረምሳ ቆይ ለሴት ነው ለወንድ ነው የሚነገረው? እንግዲህ አንዳንድ ሰዎች የሴት ጎረምሳ ይላሉ፣ አላቅም ጾታውን። አሁን እዚህ ጋር መረዳት እንደምንችለው በፂሙ ማወቅ እንችላለን ማለት ነው። ኮረዳስ እሱ ለሴት ነው። ወንድ የለውም ታዲያ እያልከኝ ነው? የወንድ ኮረዳ የለም። እሺ ጎረመሰች ይባላል። ቀጥል። ያ ስለዚህ አሁን እዚህ ጋር ሙሐመድ ያየው ጌታውን ማለት ነው። ምንድን ነው? ጭንቅላት የሌለው አካል ነው ወይስ ጭንቅላት ያለው አካል ነው? ክርስቶስን ትንሽ ላግ እያደረገብህ ነው። አይ ቲንክ ፎይ ያ ስለዚህ ሙሐመድ ይህንን አካል ያየው ጭንቅላት ነበረው ወይስ የለው? ሙስሊሞች እንደሚሉት አልመጣም፣ የለውም። ያየው ምንድን ነው? እነዛ አካላቶቹ በምን የተያያዙ ናቸው? ሉክ ፍሪዝ አለው። ጭንቅላት ከሌለው እንዴት ነው ፍሪዙ? የቱ ጋር ነው ያለው? ፍሪዙ ምን ላይ ነው ያለው? ባቱ ላይ ነው? እጁ ላይ ነው? እግሩ ላይ ነው? ምኑ ላይ ነው ፍሪዙ ያለው? ሙስሊሞች መመለስ ትችላላችሁ? የምታመልኩትን አምላክ በባህሪው በእስልምና እንዴት ተደርጎ እንደተነገራችሁ ተመልከቱ። እዚህ ጋር ይህንን አይነግሯችሁም። መስጊድ ውስጥ ይህን ይነግሯችኋል? አይነግሯችሁም። በተአምር አይነግሯችሁም። ይህን የነገሯችሁ ደደይ የላችሁም፣ ከእስልምና ትወጣላችሁ። ይህንን አይነግሯችሁም። ምንድነው እናንተ የሚነግሯችሁ? አላህ አንድ ነው፣ አይወልድም፣ አይወለድም፣ ለሱ አምሳያ ቢጤ የለውም። ፔሬድ። ይህንን ያሸምድዷችኋል። ሌላው በተረፈ ክርስትና ላይ ይጭኗችኋል። ይህንን ግን መቼም አይነግሯችሁም። እስኪ የእኔ አላህ ጎረምሳ ነው ብሎ የሚናገር ሙስሊም አሁን ግቡና ንገሩ። አንድ አምላክ እስኪ እኔ የማመልከው ጎረምሳ ነው በል። እናመሰግናለን። አንተ ጭንቅላት አለ እሰማለሁ። ትሰማለህ ወይ ባልቲ? ያ የሙስሊሞች ሼክ አልኢስላም ኢብኑ ተይሚያ ግን የሚያመልከው ምንድነው? ጎረምሳ ነው የሚያመልከው። አንተ ይሄን አትቀበለውም። እናውቃለን። አንተ ጭንቅላት አለ። አየህ፣ አሁን ስትሰማው ቀፈፈ። ፀጉር ያለው ፍሪዝ ፀጉር ያለው ፂም የሌለው ጭንቅላት የሌለው ነገር ግን ጎረምሳ የሆነ አካል እንዴት ታመልካለህ? እውነት ነው፣ እንዳታመልክ። ይሄ የሙስሊሞች አምላክ የሙሐመድ አምላክ ነው። የአላህ መልእክተኛ ነው እንዲህ ብለዋል ተብሎ የተነገረው ማለት ነው። ስለዚህ ይህ አካል ምንድነው? ጎረምሳ ነው። አንተ ደግሞ ጎረምሳ የምታመልክ አይደለም። እናመሰግናለን። ከእስልምና ውልቅ ብለህ ትወጣለህ ማለት ነው። ኦኬ፣ በአረብኛ ጎን ላይ ያለው ልጅ ማን ነው የሚለው? ይሰማል ወንድማችን? ሰላም ነው? እንዴት ነህ? ኦኬ። አላህ ስንት አካላቶች ናቸው ያሉት? ስንት አካላቶች ናቸው? እስኪ ያላህን አካላቶች ቁጠርልኝ። ያላህን አካላቶች ቁጠርልኝ እስኪ። ስንት አካላቶች ናቸው ያሉት አላህ? የአላህ አምሳያ የለውም። ችግር የለውም። ማን አምሳያ የሌለውን አካል ቁጠርልኝ። እጅ አለው አይደል? የማንን የማይመስል እጅ አለው?
እጅ አለው ግን ደግሞ እኔ ብዬልሃል የማንንም አይመስልም። ችግር የለውም። የማንንም አይመስልበት ምክንያት ምንድነው? አይ አለኝ አለው እስኪ የተወሰነ ሰዓት ካሜራውን ኦፍ አድርግና ሞክረው። ፎይ ኦኬ፣ ቀጥል ወንድማችን። የአላህን አካላቶች ቁጠርልኝ፣ ማምሳያ የለውም ያልከውን ማለት ነው እኮ። አንድ እጅ አንተ እኮ በቃ አታመልክም ይሄን ጎረምሳቶ አንድ አምላክ አንተ። ኦኬ እሺ፣ ስንት እጅ አለው? አንድ እጅ አለው። እሺ ጠይቀው፣ በደንብ ጠይቀው፣ በደንብ ጠይቀው። አላህ መስጊድ ውስጥ ያስተማሩ አላህ እንደ ሰው አምሳያ የለውም። አንዴ አንተ የከፈትከው ምንድነው? አሁን ጎግል ነው የከፈትከው። መስጊድ ውስጥ አላስተማሩህም፣ እናውቃለን። አሁን መስጊድ ውስጥ ብቻ አንተ የተማርካትን የሰማሃትን ወጣት ነህ፣ እርግጠኛ ነኝ 25 20ዎች ውስጥ ሆናለህ በትንሹ ማለት ነው። ስለዚህ በዚህ እድሜ ሙሉ ወጣ ማለት ነው። ምን ከፈተ? ጎግል ከፈተ፣ ኤአይ ከፈተ። ስለ አምላክ ጭራሽ ሙስሊሞችን አላስተማሯቸውም። ስለ አምላካቸው የነገሯቸው ነገር የለም። የነገሯቸው ነገር የለም። እዛ ቁጥር 28 ላይ ብታነበው ይነግርሃል። ምን ይላል? እግዚአብሔር አምላክ ገዢ ነው። እሱ የባህሪ ገዢ ነው። አዳም ደግሞ በጸጋ ገዢ እንደሆነ ይናገራል። ስለዚህ እዛው ኮንቴክስቱን ዝቅ ብለህ ታነበው በደንብ ይነግርሃል። በመልካችን እንፍጠረው፣ በመልካችን እንደ ምሳሌያችን እንፍጠረው አይደለም የሚለው እኮ። ምሳሌው ገዢነቱ እንደሆነ እዛው ዝቅ ብሎ ታገኘዋለህ ኮንቴክስቱ። መልካችን የሚለው እሺ ለምን ተጻፈ? ያ ኤግዛክትሊ እሱ እንደዛ ማለት ነው። ባህሪውን ከእግዚአብሔር አምላክ ገዢ ነው፣ በባህሪው ገዢ ነው። ያ ገዢ የሆነው አምላክ ደግሞ አዳምን በፍጥረት ሁሉ ላይ ገዢ እንዲሆን ተረዳው። በምሳሌ እሱ በምሳሌ እንውሰደው። ግን ይሄኛው በመልካችን እግዚአብሔር መንፈስ ነው ብለን ነው የምናምነው። አንድ አምላክ አንድ ይቆይ። እኛ እግዚአብሔር አምላክ መንፈስ ነው ብለን ነው የምናምነው። እንደዚህ የሚዳሰስ የሚታይ አካል አለው ብለን አናምንም። ልክ እናንተ ለምሳሌ አላህን እጅ አለው ትላላችሁ፣ እግር አለው ትላላችሁ። ባቱን ታየዋለህ። አንተ ባት አለው ብለህ ታምናለህ፣ ባቱን ታየዋለህ። እኛ እግዚአብሔር አምላክ መንፈስ ነው በሁሉ የሞላ ነው ብለን እናምናለን። በቦታም ነው ያለ ቦታም ያለ አምላክ ነው ብለን እናምናለን። እንደዚህ ቦታ የምትነግርለት እንኳን አይደለም። ስለዚህ እግዚአብሔር አምላክ በሁሉም ቦታ አለ፣ መንፈስ ነው ብለን እናምናለን። የእናንተ ግን በአንድ ቦታ የተገደበ ነው። ሉክ የት ነው ቦታው? ከአርሽ በላይ። እግሩ ፋናይት ነው፣ ሊሚትድ የሆነ እግር ነው ያለው። ሊሚትነሱን ደግሞ እንዴት ነው የምታውቀው? ገሃነም ውስጥ እግሩን ይከታል። ገሃነም እናንተ ደግሞ እርግጠኛ ነኝ የምታምኑት እንደምትናገሩ ከሆነ ደረጃዎች አሏቸው ብለህ ታምናለህ። 7 ደረጃዎች አላቸው ብለህ ታምናለህ። እነዛ 7 የገሃነም ደረጃዎች ደግሞ በቦታ የተገደቡ ናቸው። አላህ ደግሞ ያንን እግሩን እነዛ ገሃነም ውስጥ ይከታል ማለት ነው። ሶ በቦታ የተገደበ ነው ማለት ነው አምላካችሁ። ከእናንተ ጋር ምንም አያገናኘውም። የመጽሐፍ ቅዱስ እና የነቢያቶች የአምላክ እሳቤ እናንተ በፍጹም ከምታመልኩት መሐመድ ይዞት ከመጣው እሳቤ ጋር አይገናኝም። ፔሬድ። ስለዚህ እናንተ ይህን ሁላ የምንጠይቃችሁ ለምንድን ነው? ያን አካላቶቹ በሙሉ ይታያሉ ብላችሁ ታምናላችሁ። መጀመሪያ ባቱን ነው የምታዩት። ከዛ በኋላ ገነት ከገባችሁ በኋላ ደግሞ እንደምታዩት መሐመድ ተናግሯል። አይገናኝም። የኛና የእናንተ የአምላክ እሳቤ አይገናኝም። አሁን እነዚህ የተነገሩለት አካል እንዳሉ ሆነው አላህ በተነገሩለት አካል ነው ሙሉ የሚባለው ወይስ ደግሞ አይደለም? ሜቢ አንድ አምላክ መመለስ የምትችል ከሆነ ምንድን ነው እንደመለስ የፈለግከው? አላህ የተሟላ አካል ያለ ወይስ ጎዶሎ አካል ያለ? ምን አልከኝ?